ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የአስረኛ ክፍል የኢኮኖሚክስ ትምህርታችንን መማማር እንቀጥላለን። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እና ላይክ እንዲሁም ሼር እንድታደርጉ በትህትና ትጠይቃላችሁ ማለት ነው። እንግዲህ ወደ ትምህርታችን ስንመለስ ኢኮኖሚክ ግሮዝ ወይም ኢኮኖሚያዊ እድገት የምጣኔ ሀብት እድገት ልንለው እንችላለን። ኢንትሮዳክሽን መግቢያ ማለት ነው። ዘ ሴንትራል ኮንሰርን ኦፍ ኢኮኖሚክስ ሬስትስ ኦን ሃው ቤስት ዊ ኤክስፕሌን ዋት አዳም ስሚዝ ኮልድ ዘ ዌልዝ ኦፍ ኔሽን። እንግዲህ ዘ ፋዘር ኦፍ ኢኮኖሚስት ይባላል አዳም ስሚዝ ማለት ነው። እርሱም ኢኮኖሚስትን ዲፋይን ሲያደርግ ዘ ዌልዝ ኦፍ ኔሽን የሚል ትርጉም ሰጥቶታል ማለት ነው። አን አንሰር ቱ ኩዌስችን ኦፍ ዋይ ሳም ካንትሪስ አር ሪች። እንግዲህ አንዳንድ ሀገራት ሀብታም ይሆናሉ፣ አንዳንድ ሀገራት ደግሞ ድሃ ይሆናሉ። አሰሲንግ ዜር ኢኮኖሚክ ግሮዝ ኢኮኖሚክ እድገታቸው አሰስ ሲደረግ ሲጠና ማለት ነው። The changes we realize in the types of economic activities ልዩነቱ ምንድን ነው? በሚሰሯቸው የኢኮኖሚያዊ ተግባራት አይነት ይወሰናል። and undertake also the methods used in their performance are based explained by the changes in the level of the economy ማለት ነው። that is economic growth። አንዳንድ ሀገራት ድሃ ናቸው፣ አንዳንድ ሀገራት ደግሞ ሀብታም ናቸው የሚለውን ለመለየት ኢኮኖሚክ ግሮዝን እንደ አንድ ኢንዲኬተር ይጠቀማሉ ማለት ነው። The capability that country has to alleviate poverty and its citizens with reasonable and higher standard of living things to a large extent on how rapidly its economy ግሮዝ ማለት ነው። ድህነትን ለመቀነስ ቱ አሊቬት ፖቨርቲ እና የዜጎቻቸውን የሊቪንግ ስታንዳርድ በህይወት የመኖር ዘዴያቸው ማለት ነው የተሻሻለ እና ከፍተኛ እንዲሆን ኢኮኖሚውን በማሳደግ ደረጃ ማለት ነው ከፍተኛ ስራ ይሰራሉ። The major of modern literature in economics dedicates to an understanding of the process of economic growth ማለት ነው። በሞደርን ኢኮኖሚክ ሊትሬቸር መጽሐፍት ማለት ነው በአብላጫ የሚገልጹት እንግዲህ the process of economic growth ወይም የምጣኔ ሀብት እድገት ሂደትን በሚመለከት እንትን ይላሉ ማለት ነው፣ ይገልጻሉ። In this the unit of grade 10 economics textbook will discuss the macroeconomic variables። ስለ ማክሮ ኢኮኖሚክ ቫሪያብል ዲስከስ እናደርጋለን። ዴፊኒሽን ኤንድ ሜዥርመንት ኦፍ ኢኮኖሚክ ግሮዝ፣ ሶርስስ ኦፍ ኢኮኖሚክ ግሮዝ፣ ኢኮኖሚክ ፋክተርስ ኤንድ ነን ኢኮኖሚክ ፋክተርስ፣ ዋይ ግሮዝ ቫሪስ አክሮስ ኢኮኖሚስ፣ ክላሲፊኬሽን ኦፍ ካንትሪስ ባይ ኢንካም ሌቭል፣ ሎው ኢንካም፣ ሚድል ኢንካም፣ አፐር ኢንካም፣ ሜዥርመንት ኦፍ ፕሮዳክቲቪቲ፣ the effect of productivity on economic growth, the weakness of using GDP per capita and business cycle its definition and phases የሚለውን እንነጋገራለን ማለት ነው። እንግዲህ ተማሪዎች ማወቅ ያለባቸው ኢኮኖሚክ ስታተስ ነው። ቴዎሪቲካል ዲስከሽን እንግዲህ ስለ ኢትዮጵያ ኢኮኖሚክ ሁኔታም እንዲሁ እያነሳን እንነጋገራለን ማለት ነው። የዩኒት ኦብጀክቲቭ ምንድነው? አፍተር ሰክሰስፉል ኮምፕሌሽን ዚስ ዩኒት ስቱደንት ዊል ቢ አይደንቲፋይ ዘ ሜጀር ሶርስ ኦፍ ኢኮኖሚክ ግሮዝ። የሜጀር የኢኮኖሚ እድገት ምንጮች ዋናዎቹ ምንድናቸው የሚለው እናያለን። ዘ ዲፈረንት ፌዝስ ኦፍ ቢዝነስ ሳይክል፣ የቢዝነስ ሳይክል አፕ ኤንድ ዳውን ሙቭመንት ኦፍ ቢዝነስ አክቲቪቲስ ምን እንደሆነ እናያለን ማለት ነው። ዲስከስ አባውት ኦልተርኔቲቭ ዌይስ ኦፍ ሜዠሪንግ ኢኮኖሚክ ግሮዝ እንመለከታለን ማለት ነው። እንግዲህ ወደ ዋናው ትምህርት እየገባን ነው የምንገኘው። ሪቪው ኦፍ ማክሮ ኢኮኖሚክ ቫሪያብልስ እንከልሳለን ቫሪያብሎቹን ማለት ነው።
ቤዚክ ማክሮ ኢኮኖሚክ ቫሪያብል የሚባሉት ምንድን ናቸው? ኢቫሉዌት ዘ ዲዛይርድ ኤንድ ነን ዲዛይረብል ማግኒቱድ ኦፍ ዘስ ማክሮ ኢኮኖሚክ ቫሪያብልስ። ናሽናል ኢንካም ምንድን ነው? ጥቅል ሀገራዊ ገቢ። አካውንቲንግ means that GDP gross domestic product and gross national product ምንድን ነው? እንደ ቁልፍ ቃላት ማወቅ ያለባችሁ ጂዲፒ ከጂኤንፒ በምን ይለያል? በኢኮኖሚው ክሎዝድ በሚሆንበት ጊዜ ጂዲፒ እና ጂኤንፒ ምን ይሆናል የሚለውን መረዳት ይኖርባችኋል። ኢኮኖሚክ ግሮዝ፣ ኢኮኖሚያዊ እድገት፣ ኢኮኖሚክ ዲቨሎፕመንት፣ የኢኮኖሚያዊ የምጣኔ ሀብት ልማት፣ ኢንፍሌሽን ግሽበት እና አንኤምፕሎይመንት ስራ አጥነት የሚለውን እንመለከታለን። እንደ ስታርታፕ አክቲቪቲ ዋት ኢዝ ዘ ዲፈረንስ ቢትዊን ማክሮ ኤንድ ማይክሮ ኢኮኖሚክስ ምን ማለት እንደሆነ ግለጹ ነው የሚለው። እንግዲህ ማክሮ ኢኮኖሚክ ብራንች ኦፍ ኢኮኖሚክስ ዛት ስተዲስ ኢኮኖሚክስ አት ዘ ሆል ኦር አን አግሪጌት ሌቨል ማለት ነው። ማይክሮ ኢኮኖሚክስ ብራንች ኦፍ ኢኮኖሚክስ ዛት ስተዲስ ኢኮኖሚክ አክቲቪቲስ አት ኢንዲቪጁዋል ሌቨል አት ፊርም ሌቭል እንደሆነ መግለጽ ይኖርባቸዋል ማለት ነው። ማክሮ ኢኮኖሚክ ቫሪያብልስ ምንድን ናቸው? ከዛ በፊት ስለ ስካርሲቲ እናወራለን። ሜክስ ዘ ስተዲ ኦፍ ኢኮኖሚክስ ኔሴሲቲ ራዘር ዛን ቾይስ። ከቾይስ ባለፈ ስካርሲቲ ነው ኢኮኖሚክስን በበለጠ እንድናጠና የሚያደርገን ማለት ነው። ኢኮኖሚክስ ኢዝ ኤ ሶሻል ሳይንስ ዛት ዲልስ ዊዝ ዘ ሜኪንግ ዲሲዥን ኦፍ ጌቲንግ ዘ ቤስት out of the limited resource that we live ስንኖር ማለት ነው። ሪሶርስ ሊሚትድ ነው ብለናል። ስለዚህ ሊሚትድ የሆነውን ሪሶርስ ቤስት ዲሲሽን ሜኪንግ በመጠቀም መምረጥ፣ ቾይዝ ማድረግ፣ ቤስት ኦልተርኔቲቭ አማራጮችን ተጠቅመን ማለት ነው። ኢፍ ዘ ዲሲሽን ሜኪንግ አር ሜድ አን ኢንዲቪጁዋል ዲሲሽን ሜከርስ ሌቭልስ ዘ አናሊሲስ ዊል ቢ ካታጎራይዝድ አዝ ማይክሮ ኢኮኖሚክስ። ኢፍ ዘ አዘር ሃንድ the decision are made at the country level ከሆነ ደግሞ the decision or analysis be categorized as macro economic። ውሳኔ የሚወሰነው በፊርም ሌቭል በኢንዲቪጁዋል ሌቭል ከሆነ ማይክሮ እንለዋለን። በካንትሪ ሌቭል በኦሪጂናል ሌቭል የሚሆን ከሆነ at the world ቶታል የሚወሰን ከሆነ at an aggregate ሌቭል የሚወሰን ከሆነ እና የሚተነተን ከሆነ ማክሮ ኢኮኖሚክ እንለዋለን ማለት ነው። ኢንዲቪጁዋል ዲሲሽን ሜኪንግ unit in economics include individual consumer buyers and individual producers that means sellers ማለት ነው። በባየርስ እና በሴለርስ መካከል ያለውን individual decision making የሚያይ ይሄ ማይክሮ ኢኮኖሚክስ ነው። consumers try to maximize their satisfaction from the goods and services they consume. Producers try to maximize their profit from selling the goods and services. This microeconomics gives a good analysis of how much the consumer should consume by with the available budget. Similarly, the producers decide on the quantity of inputs used in the production process to maximize profit from goods and services produced within limited factors of production available. This is known as economics optimization እንለዋለን ማለት ነው። Nations make decisions through their government or leaders. አንዳንድ ሀገራት በመሪዎቻቸው አማካኝነት ውሳኔ ይወስናሉ። the endowment of countries such as land, forest, water, population, machine, capital are limited. እንግዲህ ኢንዶመንት የሚባሉት እነዚህ የማምረቻ መሬት፣ ደን፣ ውሃ፣ ህዝብ፣ ማሽነሪስ እነዚህ ካፒታል ምንድን ናቸው? ኦልሬዲ ሊሚትድ ናቸው። if not used economically they will be wasted without attaining the macroeconomic goals. በአግባቡ እነዚህን ማንጠቀምባቸው ከሆነ ዌስት እናደርጋቸዋለን፣ እናባክናቸዋለን ማለት ነው። ይህን ስናደርግ ደግሞ ማክሮ ኢኮኖሚክ ጎሉን ማሳካት አይቻልም። ኢንክሪዝድ ኢኮኖሚክ ግሮዝ የማክሮ ኢኮኖሚክ ጎል አንዱ ምንድነው? ኢንክሪዝ ኢኮኖሚክ ግሮዝ መያዝ አለባቸው። አሁን እያዳመጣችሁ ኢንክሪዝ ኢኮኖሚክ ግሮዝ ብላችሁ መያዝ አለባችሁ። ሬዲዩስ አንኤምፕሎይመንት ስራ አጥነትን መቀነስ፣ ስቴብል ፕራይስ ዋጋን ማረጋጋት፣ ኢንክሪዝ ባላንስ ኦፍ ፔመንት የምንዛሬን ባላንስ ማድረግ ማለት ነው። ይሄ ምንድነው? ማክሮ ኢኮኖሚክ ጎል እንላቸዋለን እነዚህን።
የተዘረዘሩትን አሁን ኢኮኖሚክ ግሮዝ ማሳደግ፣ ኢኮኖሚያዊ እድገት ማምጣት መጨመር፣ ስራ አጥነት መቀነስ፣ ዋጋን ማረጋጋት፣ ኢንክሪዝ ባላንስ ኦፍ ፔመንት፣ እነዚህ ምንድን ናቸው? ማክሮ ኢኮኖሚክ ጎል ይባላሉ ማለት ነው። Thus, macroeconomics is the best tool available in the making the decision of giving priorities in production and consumption at a country level. That we attain macroeconomic goals mentioned above. This macroeconomic decision is through government macroeconomic policy. እነዚህ ከላይ እየጠቀስናቸው በማክሮ ኢኮኖሚክ ፖሊሲ አማካኝነት ነው እንግዲህ መንግስት ዲሳይድ ውሳኔ የሚያሳልፍባቸው ማለት ነው። the major macroeconomic variables እንግዲህ ቫሪያብሎቹ የትኞቹ ናቸው በደንብ ማወቅ አለባችሁ። ሜጀር ማክሮ ኢኮኖሚክ ቫሪያብልስ ከረንት አካውንት ባላንስ፣ ኢንፍሌሽን፣ ኢኮኖሚክ ግሮዝ፣ አንኤምፕሎይመንት እነዚህ ምንድን ናቸው? ሜጀር ማክሮ ኢኮኖሚክ ቫሪያብል ይባላሉ። On the other hand, the major economic goals pursued by government of the countries are improved current account balance, stable price, increase economic growth, and reduce unemployment. ይህን ሜጀር ኢኮኖሚክ ቫሪያብሎቹ ጎል በመንግስት ደረጃ ማለት ነው በማክሮ ኢኮኖሚክ እንደ ግብ እንደ ጎል ይወሰዱና ውሳኔ ይሰጥባቸዋል ማለት ነው። እያንዳንዳቸውን እስኪ እንመልከት። ከረንት አካውንት ባላንስ ማለት ምን ማለት ነው? ከረንት አካውንት ባላንስ ካንትሪስ ሴል ዜር ጉድስ ኤንድ ሰርቪስ ቱ አዘር ካንትሪስ፣ ሀገራት ማለት ነው ወደ ሌላ ሀገር እቃዎችን ወይም አገልግሎቶችን ይሸጣሉ። ኤንድ ባይ ጉድስ ኤንድ ሰርቪስስ ፍሮም አዘርስ፣ በተቃራኒው ደግሞ እቃዎችን ወይ አገልግሎቶችን ከሌላ ሀገር ገዝተው ወደ ሀገራቸው ያስገባሉ። ዛት ኢዝ ኢምፖርት። ሲሸጡ ኤክስፖርት፣ ሲገዙ ደግሞ ምን ይሆናል? ኢምፖርት ይሆናል ማለት ነው። the current account balance is the difference between the dollar value of goods a country export and the dollar value of goods a country import ማለት ነው። ስለዚህ current account ባላንስ ምን ማለት ነው? አሁን ኤክስፖርት ማይነስ ኢምፖርት ማለት ነው። በቃ ፎርሙላ ይሄው እዚህ ተቀምጧል። ኤክስፖርት ሲቀነስ ኢምፖርት ማለት ነው። ኦር ከረንት አካውንት ባላንስ የምንለዋለን ትሬድ ባላንስ እንለዋለን ማለት ነው። ዜር ዊል ቢ ቱ ሴናሪዮስ፣ ሁለት ሴናሪዎች አሉ ከረንት አካውንት ባላንስ ላይ ማለት ነው። ሴናሪዮ ዋን ምን ማለት ነው? ሴናሪዮ ቱ ምን ማለት ነው? ሴናሪዮ ዋን ኢፍ ዘ ቫሊዩ ኦፍ ኤክስፖርት ኢዝ ግሬተር ዛን ዘ ቫሊዩ ኦፍ ኢምፖርት፣ ኤክስፖርት ያደረግነው ኢምፖርት ካደረግነው ከበለጠ ሴናሪዮ ዋን ምን እንለዋለን? ትሬድ ሳርፕለስ እንለዋለን። ዚስ ኢዝ ኤ ዲዛይረብል አውትካም፣ የሚፈለገው ይሄ ነው። ዘ ካንትሪ ኢዝ ቤኔፊቲንግ ፍሮም ዘ ትሬድ፣ ሀገር ከንግድ ልውውጥ ሌላ ሀገር ጋር ካደረገችው የንግድ ልውውጥ አንጻር ተጠቃሚ ሆናለች። ዚስ ኢዝ ዘ ትሩ ፎር ዲቨሎፕድ ካንትሪስ ኤክስፖርቲንግ ኤክስፔንሲቭ ማኑፋክቸሪንግ ኮሞዲቲስ፣ በጣም ያደጉ ሀገሮች ወደ ሌላ ሀገር ማለት ነው ኤክስፖርት በማድረግ የማኑፋክቸሪንግ ምርቶችን ተጠቃሚ ይሆናሉ። ሴናሪዮ ሁለት ደግሞ ምንድን ነው? ኢፍ the value of the export is less than the value of import M, there is what? trade deficit እንለዋለን። ትሬድ ዴፊሲት የምንለው ኤክስፖርት ከኢምፖርት ላይ ሲቀነስ ወይም ኤክስፖርት ማይነስ ኢምፖርት ሚንዛት ኔጌቲቭ ይመጣል፣ ወይም ኤክስፖርቱ ከኢምፖርቱ አንሷል ማለት ነው። ስለዚህ ምን ይሆናል? ትሬድ ዴፊሲት ይሆናል ማለት ነው። ዚስ ኢዝ ኖት ኤ ዲዛይረብል አውትካም፣ ይሄ ትክክለኛ የሆነ ውጤት አይደለም። ዘ ካንትሪ ኢዝ ናው ሉዚንግ ፍሮም ዘ ትሬድ፣ ሀገር ከንግድ ብዙ ነገር እያጣች። ሊስት ዲቨሎፕድ ወይም ዲቨሎፒንግ ካንትሪስ ፌስ ዚስ ሴናሪዮ ሲንስ ዘይ ኤክስፖርት ቺፕ ፕራይመሪ አግሪካልቸር ኮሞዲቲ፣ ብዙውን ጊዜ የአግሪካልቸር ውጤት ነው የሚላከው ማለት ነው። ኖርማሊ በጣም መወደድ ያለበት አሁን ላይ የአግሪካልቸር ፕሮዳክት ነው በዓለም ገበያ ደረጃ ማለት ነው። ምናልባት ሴናሪዮ ስሪ ያልተጠቀሰው ምንድን ነው እዚህ ማወቅ ያለብን
ኤክስፖርት እና ኢምፖርት እኩል ቢሆኑ ምን ይሆናል? ትሬድ ባላንስ ይሆናል ማለት ነው። ትሬድ ምን ሆኗል? ባላንስ ሆኗል ወይም እኩል ሆናል። ኤክስፖርት እና ኢምፖርት እኩል ሆኗል ማለት እንችላለን። ሌላኛው ኢንፍሌሽን ነው። ግሽበት ምንድን ነው? ኢንፍሌሽን ስንል ኢዝ አን ኢንክሪዝ ኦቨር ኦል ፕራይስ ሌቭል ኦፍ ጉድስ ኤንድ ሰርቪስስ ኦቨር ሰርቴን ፔሪድ ለተወሰነ ጊዜ የሚቆይ ለአጭር ለመካከለኛ ጊዜ ልንለው እንችላለን ግሽበት ሲያጋጥም ነው። The rise in general price level of price often expressed as percentage በፐርሰንቴጅ ነው የሚገለጸው። indicate the unit of currency effectively buys less than it did in period periods የከረንሲ ወይም ገንዘብ የመግዛት አቅሙ በፊት ከሚገዛው እየቀነሰ መምጣት። ያ ማለት አንድ ዕቃ ለመግዛት በፊት 10 ብር ገዝተን የነበረው ዕቃ ኢንፍሌትድ ሲሆን ኦልሞስት 20 ብር ወር 15 ብር ሆነ ማለት ነው። እኔ ሰርቴን ፔሪድ ለተወሰነ ጊዜ ማለት ነው። This implies that when there is inflation, there will be a fall in purchasing power of currency over time. High inflation is not desirable in the economy. ከፍተኛ የገበያ ዋጋ ግሽበት ለኢኮኖሚው ጥሩ አይደለም፣ አይመከርም። What this would mean the policy makers try to keep inflation low. ፖሊሲ ሜከሮች ኢንፍሌሽኑን ሎው ለማድረግ ከፍተኛ ጥረት ያደርጋሉ ማለት ነው። there are two causes of inflation. ኢንፍሌሽን ሁለት አይነት ኮዝ አለው። አንደኛው ኮስት ፑሽ ኢንፍሌሽን የሚለው ነው። ሁለተኛው ዲማንድ ፑል ኢንፍሌሽን ነው። ኮስት ፑሽ ከስሙ እንደምንለው the cost of the production ይሆናል high. producers increase the price to be profitable ማለት ነው። የማምረቻ ወጪዎች ዋጋቸው በጨመረ ጊዜ ምርት ከተመረተ በኋላ የሚሸጥበት ዋጋ ይጨምራል። አምራቾችም ምን ያደርጋሉ? ትርፍ ለማግኘት የግድ ዋጋ ይጨምራሉ ማለት ነው። ይሄኛው ኮስት ከኮስት ጋር የተያያዘ። ዲማንድ ፑል ኢንፍሌሽን when growing in demand being able to pay higher prices for goods that the firm produces allow firm to even increase the price at a given price to gain more profit ማለት ነው። ይሄ ዲማንድ ነው። ፍላጎት ሲጨምር ሳፕላይ በጣም የሚቀንስ ከሆነ ማለት ነው። ገበያው ላይ የአንድ ምርት ሾርቴጅ የሚያጋጥም ከሆነ ሰዎች ማለት ነው ዋጋ እየጨመሩ እቃውን ለማግኘት ሲሉ እየገዙ ሊጠቀሙ ይችላሉ። ዲማንድ ፑል ኢንፍሌሽን እንለዋለን ማለት ነው። ሶስተኛው ምንድነው? ኢኮኖሚክ ግሮዝ is the amount that the level of an output within the economy increase over a given time period usually in a year በአመት ውስጥ ኢኮኖሚያዊ እድገት መመዝገብ አለበት። ኢኮኖሚክ ግሮዝ is extremely desirable. ኢኮኖሚያዊ እድገት ምንድን ነው? አስፈላጊ ነው፣ desirable ነው። since it means that the people within the economy are getting richer. ኢኮኖሚ ባደገ ቁጥር ዜጎች ምን እየሆኑ ነው? ሀብታም እየሆኑ ነው ማለት ነው። ኢኮኖሚክ ግሮዝ can be increased in a number of ways. ኢኮኖሚውን በብዙ መንገድ ማሳደግ ይቻላል። ቴክኖሎጂካል ኢምፕሩቭመንት ቴክኖሎጂን ኢምፕሩቭ በማድረግ አን ኢንክሪዝ ኢን ዲማንድ ፎር ጉድስ ለአንድ ዕቃ ወይም አገልግሎት ፍላጎትን በመጨመር በማነሳሳት ኤንድ ኢንክሪዝ ኢን ሳይዝ ኦፍ ዘ ወርክ ፎርስ የሚሰራን የሰው ኃይል በስራ ውስጥ በማሰማራት ኢኮኖሚያዊ እድገትን ማምጣት እንችላለን ማለት ነው። ሌላኛው አንኤምፕሎይመንት ነው። Unemployment refers the number of people within the economy who are willing and able to work but do not have job at a given outgoing wage rate ማለት ነው። ደሞዝ እየተከፈላቸው ስራ መስራት እየፈለጉ ግን ስራ ያጡ እና እድሜያቸው ለስራ የደረሰ ማለት ነው unemployment. There are a number of different types of unemployment. እንግዲህ unemploymentን መክፈል በብዙ አይነት መንገድ መክፈል እንችላለን። ብዙውን ጊዜ የሚታወቁት በሶስት ነው። አንደኛው ፍሪክሽናል አንኤምፕሎይመንት ነው። ፍሪክሽናል አንኤምፕሎይመንት በምንድን ነው የሚከሰተው? caused by search for new job or transition between jobs ማለት ነው። አዳዲስ ስራዎችን በመፈለግ ወይም ትራንዚሽን ሲኖር ዝውውር ቅይር ምናምን በሚኖርበት ሰዓት የሆነ ፍልሰት ሲኖር
ፍሪክሽናል አንኤምፕሎይመንት ይፈጠራል። ስትራክቸራል አንኤምፕሎይመንት የምንለው ደግሞ ኮዝድ ባይ ዲክላይን ኦፍ ስፔሲፊክ ኢንዱስትሪ ፎር ኤግዛምፕል ታይፕ ራይቲንግ ኦር ኮል ማይኒንግ ሊሆን ይችላል። የሆነ ኢንዱስትሪ ሰራተኛ የመቀነስ ፍላጎት ወይም ሰራተኛ የመቅጠር ፍላጎት ሲያጣ የስትራክቸራል አንኤምፕሎይመንት ችግር ያጋጥማል ማለት ነው። ወይም ደግሞ ገበያ የሚፈልገው እያለ ግን ገበያ የማይፈልገው ኤዱኬትድ የሆነ ፐርሰን ወደ ገበያው ማምጣት፣ ይህም ከስትራክቸራል አንኤምፕሎይመንት ጋር የሚያያዝ ነው የሚሆነው። ሲዝናል አንኤምፕሎይመንት ኮዝድ ባይ ዘ ታይም ኦፍ ዘ የር ድሮውት ታይም ፎር ዘ ፋርመርስ ማለት ነው። ሲዝን በሲዝናል አማካኝነት የሚፈጠር እንትን ነው። ለምሳሌ ድሮውት ድርቅ ሲያጋጥም፣ ለምሳሌ አርሶ አደሮች ድርቅ ካጋጠመ አንኤምፕሎይድ ይሆናሉ። ኤንድ ሳይክሊካል አንኤምፕሎይመንት ኮዝድ ባይ ሪሴሽን ኢን ሪዳክሽን ኦፍ ዘ ሌቭል ኦፍ አውትፑት ዊዝን ዘ ኢኮኖሚ። ጥቅል የሆነው ኢኮኖሚ እድገት የሚያሽቆለቁል የሚወርድ ከሆነ ምን ሊያጋጥም ይችላል? ለጊዜው ሳይክሊካል። ምክንያቱም ኢኮኖሚ ግሮዝ ብዙውን ጊዜ ኢን ስፔሲፊክ ፔሪድ ዩዥዋሊ ኢን የር ስለሚለካ ለአንድ ዓመት ሊሆን ይችላል። ከዚያ በኋላ ምናልባት በኢኮኖሚ ፖሊሲ በማክሮ ኢኮኖሚክ ፖሊሲ ሞኔታሪ ፖሊሲ እና ፊዚካል ፖሊሲዎችን ተሰርተው የሚስተካከሉ ከሆነ ሳይክሊካል አንኤምፕሎይመንት ሊስተካከል ይችላል ማለት ነው። አክቲቪቲ 6.1 እንግዲህ ዋት አር ዘ ሶርስ ኦፍ ኢኮኖሚክ ግሮዝ ኤክስፕሌን ዋይ አር ፑር ካንትሪስ አር ኢን ከረንት አካውንት ዴፊሲት ይላል። ስለዚህ ምን ማለት ነው የሚለውን አሁን ስለተማማርንበት በደብተራችሁ መስራት ትችላላችሁ ማለት ነው።